ሰላም ሰላም ውድ የተዋሕዶ ልጆች እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር የተመሰገነ ይሁን እያልኩ እንግዲህ እንደዚህ የምታዩዋቸው የቆሎ ተማሪዎች መንፈሳዊ ተማሪዎች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እንደዚህ ሰብሰብ ብለው እንግዲህ ነገ ኅዳር ጽዮን ነች። የኅዳር ጽዮን ቃለ እግዚአብሔርን በጋራ ማህበረ ቀለም ይባላል። በማህበረ ቀለም በጋራ በመቀጸል ኦርቶዶክስ እንግዲህ መንፈሳዊ ትምህርቷ እንዴት እንደሚማርክ እንዴት እንደሚመስጥ ከነፍስ የሚለይ ቃል እግዚአብሔር የሚያስደስት የሚያረካ ይህ ኦርቶዶክስ እኮ አልባቲ ተምሳሌት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሊገዳደራት ማንም ሊደርስባት የማይችል ትምህርቷ እውቀቷ ጣዕመ ዜማዋ ይህን ይመስላል። ይህን ጣዕመ ዜማ ስትሰሙት ትደሰቱ፣ ስትሰሙት ደስ አይላችሁ? እንዲህ እንግዲህ የቆሎ ትምህርት ቤት መንፈሳዊ ትምህርት ቤት የምንማረው የተማርነው ይህን ይመስላል። እንግዲህ እንደምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም መምህራኖች፣ ሁሉም የቤተክርስቲያን አገልጋዮች በማህሌቱ ዙሪያ ያሉ የሚያገለግሉት ሊቃውንተ ቤተክርስቲያን በዚህ መልኩ ነው እንግዲህ ተምረው መንፈሳዊ ነገር አውቀው የመጡ አቋቋሙን፣ ድጓውን፣ ቅኔውን፣ ማህሌታዊ ያሬድን በሙሉ አውቀው ተምረው የመጡ በዚህ መልኩ ነው። እንግዲህ ለነዚህ ለመንፈሳዊ ተማሪዎቻችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋውን በረከቱን ያደርስልን፣ ይደርባቸው። ለነገሩ አድሮባቸዋል። ስለዚህ ቤተክርስቲያናችን ዛሬም ሕይወቷ አለ። ቤተክርስቲያናችን ዛሬም ተተኪ ትውልዷን እያፈራች ነው። ስለዚህ ህየንተ አበዊኪ ተወልዶ ለኪ ደቂቅ፣ ስለ አባቶች ፈንታ ልጆች ተወለዱልሽ። እንግዲህ ስለ አባቶች ካህናት፣ ስለ አባቶች መምህራን፣ ስለ አባቶች ሊቃውንት ፈንታ እንደምታዩዋቸው ተማሪዎቻችን ደቀ መዛሙርቶቻችን ከስር ከስር የሚተኩት ቅድስት ቤተክርስቲያንን የሚያገለግሉት ወደፊት ቅድስት ቤተክርስቲያንን የሚረከቡት ወደፊት ቅድስት ቤተክርስቲያንን የሚያገለግሉት ወደፊት ቤተክርስቲያንን የሚመሯት ወደፊት ቤተክርስቲያንን የሚያሻግሯት ወደፊት ቤተክርስቲያን በእነዚህ ልጆቿ እንድታሸበርቅና እንድትደምቅ የወንጌል መርሃ ግብር እንዲስፋፋ የሚደረገው ተተኪ ትውልድ እነዚህ ናቸው። እነዚህን ተተኪ ትውልዶች ማበረታታት፣ መደገፍ በእነዚህ ላይ እንግዲህ ይሄ ትምህርት ቤት እንደምታዩት ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ ነው። መንፈሳዊ ዩኒቨርሲቲ ነው። ስለዚህ ይህ መንፈሳዊ ዩኒቨርሲቲ በመንፈስ ቅዱስ የሚመራ መንፈስ ቅዱስ የሚመራው መንፈስ ቅዱስ ያለበት መንፈስ ቅዱስ የሚጎበኘው ጉባኤ ማለት ይሄ ነው። ከዚህ ጉባኤ ምን አለ ብትሉ ጾም አለ። ከዚህ ጉባኤ ምን አለ ብትሉ እምነት አለ። ከዚህ ጉባኤ ምን አለ ብትሉ መንፈሳዊ ነገሮች በሙሉ አሉ። መንፈሳዊ ነገሮች አሉ። እዚህ የሚማሩት በሙሉ ደናግላኖች ናቸው። ደናግላኖች በድንግልና የሚማሩ በድንግልና የሚመላለሱ መንፈሳዊ ጸጋ የሞላባቸው መንፈሳዊ ልጆቻችን ናቸው። እነዚህ ልጆቻችን ከዚህ ትምህርት በኋላ ተነስተው ውዳሴ ማርያም ደግመው መልካ ማርያም ደግመው መልካ ኢየሱስ ደግመው ዳዊት ደግመው ጸሎት አድርሰው ጾመው ጸልየው በስመ አብ ብለው ማዕዳቸውን በርከው የሚመገቡ ከእናንተ ከሕዝበ ክርስቲያኑ ከምዕመናኑ ላይ በእንተ ስማ ለማርያም ብለው በእያንዳንዱ ቤት ዙረው የዕለት ምግባቸውን የዕለት ቁርሳቸውን ሰብስበው ያለው ሲሰጣቸው ያለው ሲያከብራቸው የሌለው ደግሞ የለንም ሲላቸው የሰው ፊት ገርፏቸው ውሻ ጮሆባቸው አንዳንድ መናፍቃን ሰድቧቸው አንጓጧቸው እንደምታዩት
ሁሉም ጥሩ ልብስ ላይኖረው ይችላል። የተቀደደ ልብስ ለብሰው ያለቀ ጫማ ተጫምተው ፀጉራቸው ጎፍሮ ለፀጉራቸው መስተካከያ ገንዘብ ሊቸግራቸው ይችላል። መታጠቢያ ውሃ ሊቸግራቸው ይችላል። እየራባቸው እየጠማቸው እየተቸገሩ ይሆን ይችላል የሚማሩት። ግን ደስ የሚለው መንፈሳዊ ትምህርት ቤት ስትማር ደስ የሚለው ይህን ቃል እግዚአብሔር ሰምተህ አይርበህም። ይህን ቃል እግዚአብሔር ሰምተህ ወገን ዘመድ አይናፍቅህም። ይህን ቃል እግዚአብሔር ሰምተህ ከመንፈሳዊ ሕይወት አትወጣም። ይሄን ምግብ ራሱ ምግብ ነው። መንፈሳዊ ምግብ የሚያረካ የሚያስደስት ልብን ሐሴት የሚሞላ መንፈሳዊ ገጸ በረከት ያለው ትምህርት ተምረው ነገ ቤተክርስቲያንን ለማገልገል ነገ በቤተክርስቲያን ላይ አንዱ የመጽሐፍ መምህር፣ አንዱ የድጓ መምህር፣ አንዱ የአቋቋም መምህር፣ አንዱ የዝማሬ መዋሲት መምህር፣ አንዱ የተለያዩ ልዩ ልዩ ተሰጥኦ እግዚአብሔር በሰጣቸው የቤተ ክህነት ዋና ኃላፊ ጳጳስ፣ ኤጲስቆጶስ፣ ፓትርያርክ ይህ ኦርቶዶክስን በኃላፊነት የሚመራ ብፁዕ ቅዱስ የሚባል ነገር ከነዚህ መሃል ይወጣል እና መንፈሳዊ ትምህርት ቤት እንዳይደበዝዝ እንዳይጠፋ ተተኪ ትውልድ እንዳይቀንስ እነዚህን ማሰልጠን ይገባናል። እነዚህ ነገ መተው ወደ ቅድስት ቤተክርስቲያን ሲመጡ ሙስናን እንዳይለማመዱ ከፍለው ወደ ቤተክርስቲያን እንዳይገቡ ነገ ስራ በማጣታቸው እንዳይማረሩ ከሆኑ ስነ ምግባር ግንባታ ነገ እነዚህ ልጆች በመጥፎ አመለካከት ራሳቸውን እንዳያንጹ ዛሬ ቤተክርስቲያንን የሚወዘውዛት ዛሬ ቤተክርስቲያንን እንደ ማዕበል የሚያናውጻት ሙስና፣ የሚያናውጻት ዘረኝነት፣ የሚያናውጻት ስግብግብነት እነዚህ ልጆች እንዳያናውጻቸው መንፈሳዊ ሕይወታቸው የተገነባ እንዲሆን አባቶች ሊቃውንት በስነ ምግባርም በምክርም በአገልግሎት ጭምር ያሬዳዊ ዝማሬ፣ ያሬዳዊ ማህሌት፣ ያሬዳዊ አገልግሎት ብቻ ሳይሆን በስነ ምግባር የታነጹ መንፈሳዊ የቤተ ክርስቲያን አገልጋዮች እንዲሆኑ ከአሁኑ ሰዓት ጀምሮ በትምህርት ቤቱ ሊሰጣቸው ይገባል እላለሁ። ስለዚህ ይህን አገልግሎት፣ ይህን ጸጋ፣ ይህን በረከት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸጋና በረከት የማይጠገብ አገልግሎት እንዳይደበዝዝ እንዲቀጥል ነገም ከነዚህ በኋላ ተተኪ እንዲኖር መንፈሳዊ ትምህርት ቤቱን በማዘመን እንደ ዩኒቨርሲቲ ዶርም ተሰርቶላቸው ቀለብ ተዘጋጅቶላቸው እንዲማሩ የሚያደርግ ሕግና ስርዓት በቤተክርስቲያን ላይ ሊቀመጥ ይገባል። ስላዳመጣችሁኝ አመሰግናለሁ። ወስብሐት